ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የሻዕቢያ ቅጥረኛው ህወሓትም ጀነራል መግበር መግለጫ ሰጥቷል። ጸረ ድሮን ታጥቀናን ያለበት መግለጫ አለ። ሙሉና የማስደምጣችሁ ይሆናል። እንዲሁም እነ መክተው ማሞና ደሳሌ ውህደት ፈጥረናን ያሉበት ሁኔታ ተስማምተናል ያሉ መግለጫ ሰጥተዋል። ይህንም ጉዳዮችም የማስደምጣችሁ ሌላኛው መረጃችን ነው። እነዚህን በትንታኔ የማስደስሳችሁ ይሆናል። አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ሰሞኑን ከተመለከትነው የነዳጅ ዋጋ መጨመሩ ይታወሳል። የዓለማችን ኢኮኖሚ ሊያዛባ ወይም ሊያናጋ ከሚችለው አንዱ በምስራቅ ወርልድ የጀመረው የጦርነት የነዳጅ ዋጋ እንዲንርም ከፍተኛ ምክንያት ተጠቃሽ ሆኗል። በዋነኛነት ግፍ ቀማሾች አገራችን መዚሁ አብራ ተቋዳሽ እንደምትሆንም እየተገለጸ ይገኛል። አፍሪካም ብሎም ዓለማችን የዝጣ ፈንታ እንደሚገጥማቸው ግልጽ ጉዳይ ነው። ለዚህ ደግሞ መንግስት በትኩረት እየሰራባቸው ከሚገኙት አንዱ የሀገራችን የጀርባ አጥንት የሆነው ኢኮኖሚ ግብርናን መሰረት በማድረግ ፋብሪካ የመዳበሪያ ፋብሪካ በሀገራችን መገንባት፣ የነዳጅ ፋብሪካ በሀገራችን መገንባት በዋነኛነት ሰንቆ እየሰራ ይገኛል። ባዳና ባዳ አስፈጻሚዎች እነዚህ ፋብሪካዎች በሀገራችን እውን ቢሆኑ የነዳጅ ዋጋ በዓለማችን ቢጨምር ባይጨምር ሀገራችን አትራፊ እንጂ አንዳችም የሚጎልባት አለመኖሩ ያመላክታል። ስለዚህ የመንግስትን ራዕይ ብንከተል አትራፊ እንሆናለን። ነገር ግን እውን እንዳይሆኑ መሬት እንዳይወርዱ እየሰራችሁ ያላችሁ የአማራ ህልውና ጉዳይ የምትሉ የትግራይ ህልውና ጉዳይ የምትሉ እናንተ በጦርነት የሚመጣ ትርፍ ያለ መስሏችሁ የባዳ ተልእኮ አስፈጻሚ ሆናችሁ የህወሓት አስፈጻሚ ፋኖ የሻዕቢያ አስፈጻሚ ህወሓት ሆናችሁ አገራችን ለማተራመስ እየሰራችሁም ትገኙ። ቀልባችሁን ገዛ አድርጉ። በሰከነ አስተሳሰብ ቆም ብለን ብናስብ ለሀገራችን እነዚህ ጉዳዮች በአጽንኦት አስፈላጊ ናቸው። አሁን የዓለማችን ኢኮኖሚ ዥዋዥዌ ሲል አገራችን ግፍ ቀማሽ ከሚያደርጋት እነዚህ በሀገራችን እውን አለመሆናቸው ምክንያት ነው። ለዚህ ደግሞ መንግስት ሰንቆ እየተንቀሳቀሰ ይገኛል። ስለዚህ ለሀገራችን ብሔራዊ ጥቅም ዋነኛ የሆኑትን አብረን ሰንቀን ብንሰራ አትራፊ እንሆናለን። የነዳጅ ፋብሪካ ቢጀመር፣ የመዳበሪያ ፋብሪካ ቢጀመር፣ አሰብ በእጃችን ቢገባ፣ የዓለማችን ኢኮኖሚ ቢናወጥ ባይናወጥ አትራፊዎች ብቻ እንደምንሆን ግልጽ ጉዳይ ነው። ሊሰመርበትም ያስፈልጋል። ስለዚህ በስም እየነገዳችሁ እናንተም ታወርቱን ተረተርተውትና ወደ ሰላም ፊታችን እናዙሩ። እዚህ ጋር ከምንመለከትበት የትግራይ ጀነራል መግለጫ ሰጥቷል። ከመግለጫዎቹ ሙሉ በቀጥታ የማስደምጣችሁ ይሆናል። የትግራይ ሰራዊት ጸረ ድሮን ቴክኖሎጂ ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል መግበይ ኃይለት ይፋ ማድረጉ ተገልጿል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት መግበይ ይህን ያስታወቁት ከድምፃዊ ትግራይ ቴሌቪዥን ጋር ባደረጉት ቃለ መልስ መሆኑም ጀነራሉ በማብራሪያቸው አንድነት ጦርነትና ውጤታማነት በሆነ መንገድ ለግብ ለማድረስ የሚቻሉ በጣራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠና እና ግልጽነት ባለው አኳን ሲመራ ነው ማለታቸው ገልጸዋል። እነዚህ መሰረታዊ ምሰሶችም ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለው ገልጸዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስነ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ሲሉም አክለው ገልጸዋል። እዚህ ጋር ልብ ማለት የሚያስፈልገው በሰሜኑ ጦርነት ሀገርን መንበርን ይዘው በነበረበት ጊዜ የሀገር መከላከያ ሰራዊት የታጠቀው መሳሪያዎችን በራሳቸው ስልጣን በነበረው ጊዜ ሙሉም በሙሉ ወደ ትግራይ ማሻሻቸው ይታወሳል። በዛ ያልተሳካለትን ዛሬ ይሳካልኛል ብሎ አዲስ የመግለጫ ጋጋታ ቢያሰሙ እንደማይሳካ ግልጽ ጉዳይ ነው። ለዚህ ደግሞ በዋነኛነት አስፈጻሚ ሆኖ የሚገኘው የሥራ አስፈጻሚዎች ፋኖች ናቸው። ትናንትና ተረት ሲያወሩን የነበሩት የወልቃይት ጉዳይ የማንነታችን ጉዳይ የሉናችን ጉዳይ ነው ሲሉት ነበር። ዛሬ ያ እንደ ታሪክ እንደ ተረት አልፎ ተረስቶ ሌላ ታሪክ እያወሩ ይገኛሉ። በዚህ ደግሞ በሰሜን ሸዋ የሚገኙት የአማራ ብሔራዊ ንቅናቄ ብለው ራሳቸውን ሰይመው የሚንቀሳቀሱ ውስጥ በተለይ በመክተው ማሞና በደሳለኝ ለ3 ዓመት ድፍን ሳይግባቡ አብረው ሳይሰሩ እርስ በርሳቸው ሲናኮሩ የቆዩበት ጉዳይ ነው። በትናንትናው ዕለት የካቲት 29 2018ም ተስማምተናን ታርቀናን ዓለም ወርዷን እያሉ የመግለጫ ጋጋታ ሲያሰሙን ነበረ። ከዚህ በፊት የዓለም አራል የሉና ጉዳይ ከሆነ እንዴትስ ሊያጣላችሁ ቻለ?
እንዴት ስለ አለመግባባት ሊፈጠር ቻለ የሚለውን ጉዳዮች እንድናነሳ ያደርገናል። አሁንም ቢሆን አይሳካላችሁም፣ ምክንያቱም የህወሓት አስፈጻሚዎች ናችሁ። ዛሬ የተከዜ ዘቦች በሰላማዊ ሰልፍ ድምጻቸውን ሲያስተጋቡ የት ናችሁ? ለተከዜ ዘብ ለምን አልቆማችሁም? የሚሉን ጉዳዮችም በድጋሚ እንድናነሳ ያስገድደናል። ስለዚህ ባጭሩ የሻዕቢያ ቅጥረኛ የህወሓት ቅጥረኛ መሆናቸውን ያስረዳን። የማይሳካላችሁ እና የማያዋጣችሁ ጉዳይ ነው። ሰላም ለሀገራችን ያድርግ። ጉዳያችን ኢራን አዲሱ መሪ ሰይማለች። የአሊ ካሚኒ ልጅ ሙጃብ ካሚኒ በይፋ አዲሱ የኢራን ጠቅላይ መሪ ተብሎ ተሰይሟል። በዚህም እንግዲህ የአባታቸውን ተክተው በይፋ እንደሚወጡም ከወዲሁ የተገለጸ ይገኛል። አሜሪካም ቅሬቷን እያቀረበች እንደሚገኝ ነው። የአባታቸውን ራዕይ እንጂ ያስፈጸማሉ የሚቀለበስ ሀሳብም እንደማይኖራቸው ከወዲሁ እየተነተኑት ይገኛሉ። በእስራኤልና በአሜሪካ ገሃነም እንከፍታለን ሲል የዛተው የኢራን አዛዥ ከእስራኤል በተሰነዘረ ጥቃትም መገደላቸው ሌላኛው ጉዳይ አነጋጋሪ የሆነም የወጣ የሚገኝ መረጃ ነው። የኢራን የበላይ መሪ ወታደር ቢሮ ኃላፊና በእስራኤል ላይ የሚካሄዱ ገዢው አካል ኦፕሬሽናል ዋና አስተባባሪ የነበሩት አቡል አልቃሲም ባባያን ቅዳሜ ዕለት እስራኤል በቴህራን ላይ በሰነዘረችው የአየር ጥቃትም የእስራኤል መከላከያ ሰራዊት ጥቃቱን ለማረጋገጥ ጠቅሶ ግድያው የፈጸሙ ትክክለኛ የመረጃ ምንጮች በመጠቀም መሆኑ ገልጿል። በተለይ የተወሰደው እርምጃም አጠናክረው እንደሚወስዱ እየገለጹ ይገኛሉ። በአንጻሩ ደግሞ ኢራን በእስራኤል ላይ ያጠፋም እርምጃም አሁን አጠናክረ እየወሰደች እንደሚገኝ ነው የተገለጸ የሚገኘው። በተለይ በኢራን የነዳጅ ማጣሪያ ላይ በተወሰደው እርምጃ በዛ አጠፋ ምላሽ ከፍተኛ የሆነ በኢራን በእስራኤል ከተማ ላይ እየሰነዘረች እንደሚገኝ ነው የተገለጸ የሚገኘው። ሌላኛው ጉዳይ ፕሮፌሰር ብርሃኑ ነጋ ከራሳቸው ከሰየሙት ኢዜማ አመራርነት ኃላፊነትም እንደተነሱ ተገልጿል። የኢዜማ ዋና ማህበራዊ ፍትህና ዛሬም ባካሄዱ አስቸኳይ ጠቅላላ ጉባኤ ስብሰባ ላይ ነው። በምትካቸው እንግዲህ መሳፍንት ፓርቲው ሊቀመንበር አድርገው መሰየማቸው ተሰምቷል ማለት ነው።